ኖላዊቶች ወይዘሮ ሜላትን ምን አጨረጨራት? እንግዲህ ለሉሊት ውክልና ተሰጥቷታል ማለት ነው። በሱ የተነሳ እንግዲህ ተናዳና ተበሳይታለች ማለት ነው ወይዘሮ ሜላት። ምክንያቱም ሙዘከር ከዚህ በፊት ወይዘሮ ሜላትን ጠይቋት ነበር ማለት ነው። እባክሽን ይሄ ነገር ለአንቺ ይመለከታል፣ ስለዚህ እኔ እስክመጣ ድረስ አንቺ ውክልና ወስደሽ ድርጅቴን አንቀሳቅሹ ብሏት ነበር ማለት ነው። ወይዘሮ ሜላትም አይሆንም፣ በፍጹም ይሄማ ሊሆን አይችልም ብላ ነበር ማለት ነው። አሁን ላይ ደግሞ ሉሊት የምትፈልገው ሜላትን ማንጨርጨርና ማቃጠል ነበረ። ያለችው ሁሉ ተሳክቶላታል። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እነሆ ይዘንላችሁ መተናል ኖላዊቶችን። አሲር እንግዲህ ጠበቃው ሜላት ሌላ ሰው አላት መሰለኝ እና ደግሞ መቶ ጠይቆ የነበረ ብሎ ነግሮታል ማለት ነው። እሱም ደግሞ አረ በፍጹም ወይዘሮ ሜላት ሊኖራት አይችልም፣ ምክንያቱም ማንም ሰው ከጎኗ እንደሌለ አውቃለሁ ብሎ ነግሮታል ማለት ነው። ይህም በማስመልከት እንግዲህ ያው ታውቃላችሁ ብዙ ነገርን አሳልፈዋል። ሜላት እንግዲህ ውክልና የሰጠችው ባሲር ስለመጣ ነው እንጂ የሰጠሁህ የፍርድ ቤቴን ጉዳይ እንድትከታተልልኝ በፍጹም አልሰጥህም ነበር ብለዋለች ማለት ነው። እውነት ነው። ወይዘሮ ሜላት እንግዲህ አሁን ያለችበት ሁኔታ በጣም ከባድ ችግርም ቢሆንም ግን ጎበዝና ጠንካራ ሴት ናት። አላሰራ ያለቻት ምቀኛ ሀሲድ ማለት ነው ሉሊት ናት። ሉሊት እንግዲህ ወይዘሮ ሜላት እንድትሰራ አትፈልግም ማለት ነው። ይሄ ማለት ደግሞ ስለምትቀናም ነው። እና በስብሰባው መሀል እንግዲህ ተነስታ ሙዘከር ለወይዘሮ ሜላት ከዚህ በፊት ስላቀረበላት ነገር ቢነግራትም እሷ ግን ልትረዳው አልቻለችም። አንደኛ ነገር ልጆቼ፣ ሁለተኛ ነገር ደግሞ የፍርድ ቤት ጉዳይ ስለነበረባት አንድ ላይ አልችልም ብላ ነበረ። ከዛ በኋላም ደግሞ ለዩኤል አናግሯት እንዴት ውክልናውን አልቀበልም አልሽ ወይዘሮ ሜላት ችግር አለው ብሏት ነበረ። ያነቱ ሳይሆን እኔ ደግሞ ስላልተመቸኝ አሁን ግን ሁሉንም ነገር አስተካክያለሁ፣ ቦታ አስይጃለሁ ብለው ነበር ማለት ነው ለኢዩኤል። ኢዩኤል እንግዲህ ሁሉን ነገር አቆ እሺ ብሏት ነበረ። እኔም በንግግር እንፈታዋለን ብሏት ነበር። አቶ ሙዘከር ደግሞ ቶሎ ብሎ ያው ታውቃላችሁ ቶሎ ፈጣን እንትን አድርጎ ለሉሊት እንግዲህ ስብሰባ ላይ ቁጭ ባሉበት ሰዓት ላይ ውክልናውን ስለሰጣት ወይዘሮ ሜላት ተናዳና ተበሳይታ፣ ምክንያቱም ስጠብቅ የነበረው እንግዲህ እኔኑ ይመርጠኛል እንደገና ብላ ነበረ ወደኋላ ከተመለሰ ብላ ለዩኤልም ነግራው ነበር ማለት ነው። ያንን ሲል ደግሞ እሷ ተናዳ ና ተበሳይታ እንዴት ለሷ ተሰጣት በማለት እንግዲህ ግራ ገብቷት ነበረ። ያማለ ይሄን ብቻ ግን ሁሉም ነገር ተስተካክሎላታል ማለት ነው። በዛ የተነሳ ግን ሉሊት በጣም ደስ ብሏታል። እኔ አለቃ ከሆንኩኝ ምን ያህል መንጥቄ እንደማስወጣት እኔ ያውቃለሁ ብላ እንግዲህ ሁሉን ነገር እያደረገች ትገኛለች ማለት ነው። እሷም ደግሞ ተናዳና ብትበሳጭም ጎበዝ ጠንካራ እንደሆነች ሁላችንም እናውቃለን ማለት ነው። ይሄን በማስመልከት እንግዲህ እያንዳንዱ ነገር አድርገዋለሁ ብላ አንድ አብሯቸው የሚሰራ አለ ማለት ነው። እሱም ደግሞ ሉሊት ምንድን ነው የምትፈልጊው ወይዘሮ ሜላት? ቆይ ውክልናውን ስላልወሰደች አንቺ ምን ተጠቀምሽ ብሎ ተቆጥቷት ነበር ማለት ነው። እሷም ደግሞ ቆይ አንደኛ ደረጃ ማስወጣው አንተን እንጂ እሷን አይደለም ብላ ተናግራለች ማለት ነው። በዚህ የተነሳ እንግዲህ እሱም ግራ ስለገባው ምን ለማለት ፈልገሽ ነው? ቆይ ችግርሽ ምንድን ነው ብሏታል። ሁሉንም ነገር ለማስተካከል እሞክራለሁ፣ በመጀመሪያ እንደውም ማስወጣ አንተን ነው፣ ጠብቅ እጅ ላይ ይጣልህ እያለች እያጉመተመተች ነበር ማለት ነው። ይሄ ነገር እንዴት ታዩታላችሁ? ወይዘሮ ሜላት ምንም ያጠፋችው ነገር የላትም እና ወይዘሮ ሜላት እንግዲህ እየተንጨረጨረች ነው ማለት ነው። በድጋሚ ደግሞ ለማናገር ተችሏል ማለት ነው። ተመቻ ትላቸዋለሁ። ማናት የተመቻት? ይቺ ተንከሲስና አስመሳይ የሆነች ሉሊት ማለት ነው። ሉሊት እንግዲህ ስትፈልገው ስትመኘው የነበረ ነገር ነው እውነት ለመናገር። ምክንያቱም ሜላትን ጠልታታለች ማለት ነው። እሷም ደግሞ ለሰላምና እንደዚሁም ደግሞ ለምላሴ እየተናገረች ነበር ማለት ነው። ሉሊት ጠልታኛለች፣ ችግሩ ምን እንደሆነ በኋላ ቅም ብላለች ማለት ነው። እንዴ እማዬ አንቺ እዛ የሄድሽው እንዲወዱሽ ነው እንዴ? ሊጠሉሽ ሊወዱሽ ይችላሉ። ስለዚህ አንቺ ምን አገባሽ? አንቺ ስራና ስራሽን ብቻ ስሪ እንጂ ስለሰው አይመለከትሽም እማዬ። ስለዚህ ታያቸው ያሉትን ይበሉ እያለች ሰላምም ነግራታለች ማለት ነው። ምክንያቱም ልጄ ከአንዷቸው ጋር ካልተስማማ ወይ ከአንዱ ጋር ካልተስማማው እኮ ጥሩ አይመጣም። ስራን ደግሞ አክብረሹ ስትሰሪ ነው። በዛ ላይ ደግሞ
ጠበቅ አድርገን ካልሰራን ችግር አለው እኮ ልጄ፣ በዛ ላይ ለእኔ ጥሩ አይደለም እያለች ነግራታለች ማለት ነው። ይሄ በማስመልከት እንግዲህ ቆንጂት እየተናደደችና እየተበሳጨችን ብትገኝም ለእንትና ደግሞ በጣም ተመችቷታል ማለት ነው። ወይዘሮ ሜላት እንግዲህ ስብሰባ ተደርጎላቸው ምግባቸውን ሊበሉ ነበር ማለት ነው ከእንትና ጋራ ሙዘከር እንደዚሁም ደግሞ ኢዩኤል ሁነው ማለት ነው። ከዛ እየበሉ እያለ አጋጣሚ ሆኖ ስልክ እየተወራ ስልክ ይደወልባታል። ተነስታ ልታወራ ስትሄድ እንዴ ለምንድን ነው የምታወራው ስልክ? እንዴት እኛን አስቀምጣ ስልክ ታወራለች? እሷ ምን ፈልጋ ነው እያለ እንግዲህ አንደኛው ባልደረባቸው ተቆጥቶ ነበር ማለት ነው። እሱንም በማስመልከት እንዴ ስልክ ነው የምታወራው፣ አውሮታ ትመለሳለች። ስለዚህ ከእሷ የምትፈልገው ምንድን ነው ብለው እንግዲህ ጠይቀውት ያልሆነ ነገርን በጣም እየተናገረ ነበር ማለት ነው። ሜላት ማለት ጎበዝ ጠንካራ እንደሆነች ሁሉም ሰው ያውቃል። ግን ጊዜ ቢጥላትም ጊዜ ያነሳታል። እንግዲህ የድርጅትሽን ጉዳይ ምን አደረሽው? ድርጅትሽን እንግዲህ ከፍ ማድረግ አለብሽ። እንደዚሁም ደግሞ እንደሚመለስም ደግሞ ተስፋ አለው ወይዘሮ ሜላት እዚህ ላይ እንድታቆሚ አንፈልግም ብለዋታል ማለት ነው። ጎበዝና ጠንካራ እንደሆነች ሁላችንም እናውቃለን። በእርግጥ ይህም በማስመልከት እንግዲህ ለማስተካከል ጥረት እያደረጉ ይገኛሉ ማለት ነው። በዚህ የተነሳ እንግዲህ እሱንም ሆነ ማንንም ሆነ ለማስተካከል እየተሞከረ ነው። አሴርም ደግሞ ጠበቃውን እንግዲህ አዋርቶት ነበር እውነት ለመናገር ማለት ነው። እሱ ግን ያወቀው ነገር የለም ማለት ነው። ይሄ ማለት ደግሞ ያው ታውቃላችሁ በጣም ብዙ ነገርን አሳልፋለች ወይዘሮ ሜላት ማለት ነው። በጣም እጅግ በጣም ብዙዎችን የሚያስቆጥር ነገር ነው እንትን ያለችው ማለት ነው። እሱን ለማስተካከል እንግዲህ ብዙ ጥረት እያደረገ ትገኛለች ማለት ነው። በቅርብ ቀንም ደግሞ አስተካክለዋለሁ ሁሉም ነገር ይስተካከላል ብላ እያሰበች ነው ማለት ነው። እውነት ለመናገር ሜላት ማለት ጎበዝ ጠንካራ እናት ናት ማለት ነው። ምላሴ እንግዲህ የፍቅር ጥያቄው ሊቀበለው ይመስለኛል ሳስበው ማለት ነው። እሱም ደግሞ እንደዛ ያደረገችው ትሁት እንግዲህ ያው ታውቃላችሁ ብዙ ነገርን እሷ የሚያሳለፈች ቢሆን ፍቅር አለባት ከምላሴ ማለት ነው። ይህን ለማስተካከል ጥረት ላይ ናት ማለት ነው። በዚህ የተነሳ እንግዲህ አስተካክለዋለሁ ሁሉንም ነገር እናም ያበጠ ይፈንዳ ብላ እንግዲህ ተናግራ ነበር ማለት ነው። እሱም ደግሞ ያው ምላሴና አሲር ተናግረውታል ማለት ነው። የማይሆንልህ ከሆነ ለምን ልጅቱን ትጎዳታለህ? ስለዚህ የራስህን ህይወት እየኖርክ ብለው ተቆጥተውት ነበር ማለት ነው። እሱም ደግሞ እንዴት እኔ አሁን ምንም ለፍቅር ላስብበት ምንም ነገር እንትን ልል አልቻልኩም። ስለዚህ እንትን እያልኩ አይደለምና አትጠይቁኝ ብሎ ተቆጥቷቸዋል ማለት ነው። እነሱም ደግሞ ኖ እንደዛ ሳይሆን እኮ አንተ የምፈልገውን ነገር ማድረግ ትችላለህ፣ ግን እሳ እና እናንተ ምን አርግ ነው የምትሉኝ እያለ ተናግሯቸዋል ማለት ነው። እኛ ምንም አንልህም፣ ግን እሳ ረጋ ብለህ አስበህበት እንትን ስትል ነው እንጂ ይህንን ያህል እንትን ማለት የለብህም ብለው ተናግረውታል ማለት ነው። ግን ጎበዝና ጠንካራ እንደሆነ ምላሴም አይተናል ማለት ነው። ጎበዝ ጠንካራዎች ናቸው። እውነት ለመናገር ብዙ ነገርን አይተናል። ምላሴና ሰላምም ደግሞ በፍጹም ስራችንን አናቆምም፣ ይህንኑ እየሰራን እንኖራለን ብለዋል ማለት ነው። ይህም በማስመልከት እንግዲህ እነሱም ደግሞ እየሰሩና ጎበዝ ታታሪ ሆነው ይገኛሉ ማለት ነው። በዚህ የተነሳ እንግዲህ በቅርብ ቀን ሁሉንም እናስተካክለዋለን እያሉ ነው ማለት ነው። እውነት ነው፣ አስተካክለው የምናያቸው ይሆናል ብዬ አስባለሁ ማለት ነው። በቅርብ ቀን እንግዲህ ሁሉም ነገር ተስተካክሎላቸው እያንዳንዱ ነገር እንትን ይላሉ ብዬ አስባለሁ ማለት ነው። እውነቱን ስነግራችሁ ሜላት ነበረች መሆን ያለባት። ያው ተበላሽ ሜሉዬ፣ አስቀድመሽ አንቺ ስላጠፋሽ ነው እንጂ ሌላ ነገር አይደለም ማለት ነው። በቅርብ ቀን ሁሉም ነገር ይስተካከላል ብዬ አስባለሁ ማለት ነው። እያንዳንዱ ነገር አንቺ ደግሞ ጎበዝና ጠንካራ ነሽ፣ ብዙ ነገሮችን ያሳለፍሽ ነሽ፣ ትንሽ ተነስተሽ ትልቅ ላይ የምትደርሽ ሴት ነሽ ማለት ነው። አሁን ላይ ደግሞ ያው ታውቃላችሁ ብዙዎቹን እንትን እያለ ያለው እንዴት ቶሎ ሊሰጣት ቻለ፣ እንዴት ሊሆን ቻለ እያለ ነበር። ግን ጎበዝ እንደሆነ አይተናል፣ ተረድተናል ማለት ነው። ይህም በማስመልከት እንግዲህ ጀግና ድርጅቷ ደግሞ ንብረቶቿ ቢመለሱላት ደስ ይለናል፣ ለእኛ ተመልካቾችም ማለት ነው። ከዚህ ህይወት እንደምትወጣም ደግሞ ተስፋ እናደርጋለን ማለት ነው። ሉሊት አድበሽ ተቀመጪ፣ ሜላትን አትተንኩኝ። እንግዲህ ሀናና ኤላም ደግሞ ያው ታውቃላችሁ በድጋሚ ሀና ከአሲር ጋር የተጣላች ጊዜ ከኤላ ጋር ሄዳ ስለነበረ እሱን በማስመልከት እንግዲህ ጠይቋት ነበር። ድጋሚ ወደ ህይወት የምትመጪ መስሎ ነበር፣ ለካ አንቺ ስትጣሊ ነው እኔ ጋር
የምትመጪው? ከዚህ በፊትም አንዴ ምላስ እንትና ጋር የሆንሽ ነበር ብሏታል። ተወደዳችሁት ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።